ኤክስፖኔንሻል ፈንክሽን ላይ ዶሜን ስንጠየቅ ቶሎ ብለን ለአይምሯችን እንዲመቸን የምንይዛቸው ሁለት ሼፖች ይኖራሉ። አንደኛው እንደዚህ ያለ መሄድ ነው። አንደኛው ደግሞ እንደዚህ ያለ መሄድ ነው። ሁለቱም እዚህ ጋር ክሮስ የሚያደርጉበት ፖይንታችን ኤክሳችን 0 ዋያችን 1 እንደማለት ነው። ከዛ በዚህ ሳይድ ያለው ይሄኛው እንደዚህ ያለ እየጨመረ የሚሄደው a the power of x ብንለው እንደ 2 the power of x እንደ 3 the power of x አይነት ፍራክሽን ያልሆኑ በዜሮ እና በአንድ መካከል ያልሆኑ ማለት ነው። ኤያችን ከአንድ በላይ ከሆነ የምናስታውሰው ሼፕ እንዲህ የሚጨምር ቁጥር ነው። አጋጣሚ ደግሞ ፍራክሽን ከሆነ ደግሞ እዚህ ጋር ደግሞ እንደዚህ እየወረደ ሄዶ ኤያችን ደግሞ በዜሮና በአንድ መካከል ከሆነ ደግሞ ማለት ነው እንደዚህ በዜሮና በአንድ መካከል ከሆነ ደግሞ እየቀነሰ የሚሄድ ነው። ይሄ ኤክስፖኔንሻል ዲኬ የምንለው ነው። ለዚህ እንደ ለምሳሌ እዚህ ጋር የምታስታውሷቸው የ2 ፋንታ 1/2 የ3 ፋንታ 1/3 የ6 ፋንታ 1/6 አይነት ማለት ነው። በዜሮና በአንድ መካከል ፍራክሽን ስላችሁ ለምሳሌ እዚህ ጋር ፍራክሽናችን 1.5 ቢሆን ይሄ አይደለም የሚሆነው 1.5 ብንባል ከአንድ በላይ ስለሆነ ኤክስፖኔንሻል ግሮዝ ነው። ዞሮ ይሄ የሚጨምር ነው እንጂ የሚቀንስ አይደለም። በዜሮና በአንድ መካከል የሆነ ቁጥር ከሆነ ግን ያ ኤክስፖኔንሻል ዲኬ ነው። እየቀነሰ እንደዚህ አፕሮች ነው የሚያደርገው። ሁለቱንም ካያቻቸው እየተጠጉ የሚሄዱት ይሄ ኤክስፖኔንሻል ግሮዝ የምንለው በኔጌቲቭ ሳይድ ነው። እየተጠጋ ኤክስ አክሲስን እንደዚህ እየተጠጋ ይሄዳል። ዜሮ ግን መቼውም አይሆንም። ይሄኛውም ደግሞ በፖዚቲቭ አክሲስ በኩል ኤክስ አክሲስን እየተጠጋ አፕሮች እያደረገ ይሄዳል። ይሄን ነው አሴምቶት የምንለው። እቺኛው አሴምቶት ነው የምንላት። አሴምቶት ከተባልን በዚህ እናስታውሰዋለን። y = 0 እንደማለት ነው። ዋያችን ግን 0 አይሆንም። የፈለግነውን ኤክስ ብናስገባ እዚህ ጋር እየቀጠልን ብንሄድ በዚህም ሳይድ እየቀጠልን ብንሄድ 0 አይሆኑም እንደማለት ነው። ኤክስ አክሲስን ክሮስ አያደርጉም። ስለዚህ እነዚህ ሁለት ሼፖችን ካስታወሳችሁ ብዙ አትቸገሩም። ስለዚህ ኤ ላይ የተጠየቅነው ምንድነው 1/6 the power of x ነው የተባልነው። 6 the power of x 3 the power of x 4 the power of x እነዚህ ኤያችን ከአንድ በላይ የሆነ ኤክስፖኔንሻል ፈንክሽን ከሆነ መቼውም 0 አይሆኑም አይደለ? እንደዚህ እያለ እየጨመረ ይሄዳል እንጂ 0 አይሆንም። ስለዚህ ይሄ አንዲፋይን የሚሆንበት አጋጣሚ አይኖርም። ፈንክሽናችን አንዲፋይን የሚሆነው የታችኛው 0 ከሆነ ብቻ ነው። 6 the power of x ደግሞ እዚህ ጋር 6 the power of xአችን 0 ቢሆን ኖሮ 1/0 አንዲፋይን ይሆን ነበር። ነገር ግን ይሄ 6 the power of x 0 መቼውም አይሆንም። ስለዚህ መልሳችን ኦል ሪል ነምበር ነው የሚሆነው። የፈለግነው ሪል ነምበር ብናስገባ ይሄ ነገር 0 አይሆንም ለማለት ነው። ወይም በሌላ መልኩ ካየነው ይሄንን 6 the power of x ብለን ከምናስብ 1/6 the power of x አድርገን መጻፍ እንችላለን። ያኔ ምን ይታየናል? የፍራክሽን ኤክስፖነንት ማለት ነው አይደለ? ፍራክሽን ከሆነ ደግሞ የኤክስፖኔንሻል ፈንክሽናችን እንዴት አይነት ነው? እንደዚህ ዲኬ እያደረገ የሚሄድ ነው፣ እንደዚህ እያለ የሚሄድ ነው ብለናል። ያ ማለት ኤክሴ ላይ 0 ባስገባ 1 አገኛለሁ። 0 ባስገባ ኤክስ ዋያችን 1 ነው። ኤክሴ ላይ ሌላ ቁጥር ባስገባ ደግሞ የሆነ የማገኘው የዋይ ቫልዩ አለ። በኔጌቲቭም ሳይድ የፈለኩትን ኤክስ ማስገባት ይችላል። ስለዚህ ዶሜኔ ኦል ሪል ነምበር ነው። ቢ ላይ ደግሞ የተሰጠን ስኩዌር ሩት ነው። በሪል ነምበር ስኮፕ ደግሞ ኔጌቲቭ ማስገባት አንችልም ማለት። ስለዚህ ይሄ ነገር ኔጌቲቭ ሊሆን ይችላል ወይ ብለን ነው ቼክ የምናደርገው። 3x + 1አችን ግሬተር ዛን ኦር ኢኳል ቱ 0 ነው መሆን ያለበት። ኤክስፖኔንሻል ፈንክሽን ደግሞ እዚህ ጋር እንደምታዩት a the power of x ያልነው የእንደዚህ አይነቶቹ ነው። የኤክስፖኔንሻል ግሮዝ 0ን እየተጠጋ ሄዳል እንጂ 0ን አልፎ ኔጌቲቭ ውስጥ አይገባም። በግራም በኩል በቀኝም በኩል ብናስገባ ኔጌቲቭ አይሆንም። ስለዚህ የዚህኛውም ዶሜናችን ኦል ሪል ነምበር ነው፣ ለዚህኛውም ኦል ሪል ነምበር ነው። የኤክስፖኔንሻል ፈንክሽንስ እንደዚህ a the power of x ያልናቸው 2 3 5 የማንኛውም ከአንድ በላይ ከሆነ የኤክስፖኔንሻል ፈንክሽናችን እንደዚህ ከኤክስ አክሲስ በላይ ነው። ያ ማለት የዋይ ቫልዩአችን ሁልጊዜ ፖዚቲቭ ነው። ፖዚቲቭ ላይ ፖዚቲቭ ስንደምር ደግሞ የምናገኘው ፖዚቲቭ ቁጥር ነው። ስለዚህ ይሄንን ስኩዌር ሩት አንዲፋይን የሚያደርግ ኤክስ ቫልዩ የለም ማለት ነው። 0 ብናስገባ 3 the power of 0 1 ነው። 1 እና 1 2 ይሆናል። ኔጌቲቭም ቁጥር ብናስገባ የምናገኘው ፖዚቲቭ ቫልዩ ስለሆነ ይሄ አንዲፋይን የሚሆንበት አጋጣሚ የለም። ዶሜናችን ኦል ሪል ነምበር ነው። የኤክስፖኔንሻል ፈንክሽን ላይ እንደዚህ +1 -1 ሲደረግ የሚቀየረው ሆሪዞንታል አሲምቶታችንን ወደ ላይ ሺፍት ወደ ታች ሺፍት እናደርገዋለን እንጂ ዶሜናችን ሁልጊዜ ኦል ሪል ነምበር ነው። የምናውቀው 3 the power of xአችን ይሄ ነበር የሚሆነው። ሼፓቸው አንድ አይነት ነው። ሁሌ የሚያልፉት በ0 1 ነው። ነገር ግን የሆነ ቁጥር ከተደመረበት +1 -1 ከተደረገ ይሄ ፖይንት ሺፍት ነው የሚያደርገው ወደ ላይ ወይ ወደ ታች። ወዴት ነው ሺፍት የሚያደርገው የሚለውን ለማወቅ እናንተ ኤክሱ ላይ 0 ብቻ ማስገባት ነው። ኤክሳችን ላይ 0 ስናስገባ 3 the power of 0 ማለት 1 ነው አይደለ? ኤክሳችን ላይ 0 ስናስገባ 3 the power of 0 +1 ይሆንና 1 ሲደመር 1
2 ይሆናል። ስለዚህ ይሄኛው ፖይንት አንድ የነበረው ፋንታ 0 2 ነው የሚሆነው። ኤክሳችን 0 ሲሆን ዋያችን 2 ነው። እዚህ ጋር ነው ሽፍት የሚያደርግብን በአንድ ወደ ላይ ሽፍት ማድረግ ነው። ስለዚህ ከርባችን እንደዚህ ያለ ግራፋችን እንደዚህ ሽፍት ያደርጋል። ያ ማለት ሆሪዞንታል አሴምቶታችን የኤክስ አክሲስ ወይም y = 0 የምንለው ፋንታ አሴምቶታችን አንድ ይሆናልና እዚህ ጋር የሚቀመጥልን ቁጥር አሴምቶታችንን የሚያሳየን። ስለዚህ እዚህ ጋር አንድ ለኛ የሚጠጋው አሴምቶታችን ይሆናልና ግራፋችን ወደ ላይ ወደ ታች ሽፍት ያደርጋል እንጂ ቤዙ ላይ የምናውቀው ፕሮፐርቲ አንድ አይነት ነው። አሁን ፈተና ላይ ደግሞ ምናልባት ይሄኛው ጥያቄ ስኩዌር ሩታችን ላይ 3^(x - 1 ቢደረግ ደግሞ ውስጥ ያለው ቁጥር ይሄኛው ማለት ነው 3^(x - 1ችን መጀመሪያ 0 የሚሆነው መቼ ነው እንላለን። ከዛ ከዜሮ በታች መሆን የለበትም ኔጌቲቭ እንዳይመጣ ነው ዋናው። ስለዚህ 0 የሚሆነው መቼ ነው ስንል እዚህ ጋር +1 እዚህ ጋር +1 እናደርግና 3^(x) አንድ ሲሆን ነው። 3^(x) ደግሞ አንድ የሚሆነው መቼ ነው? ኤክሳችን 0 ከሆነ ብቻ ነው አይደል? 0 ሲሆን ይሄ ነገር 0 ይሆናል። 3^0 - 1 ስናደርግ 0 ይመጣል። ከዜሮ በታች የሆነ ቁጥር ግን ብናስገባ ኔጌቲቭ ነው ይመጣብን። ለምን? እዚህ ጋር ኔጌቲቭ ቁጥር ብናስገባ የምናገኘው ቫልዩአችን የy ቫልዩአችን ከዚህ አንድ ከምንለው ከዚህ አንድ ካለበት ፖይንት በታች ነው የሚሆነው። ስለዚህ ሌዛን 1 ይሆናል። ከአንድ በታች ላይ አንድ ስንቀንስ ኔጌቲቭ ነው የምናገኘው። ስለዚህ ኤክሳችን ከዜሮ በታች ሲሆን ይሄ ነገር ኔጌቲቭ ስለሚመጣብን ዶሜናችን የሚሆን የነበረው ምንድነው? የዚህኛው ቢሆን ኖሮ ዶሜናችን የሚሆነው ኦል ሪል ነምበር ሳይሆን የምናደርገው መሆን ያለበት ከዜሮ በላይ ነው። ኤክሳችን ከዜሮ በላይ ብለን እንደዚህ ነበር የምንመልሰው። ስለዚህ እዚህ ጋር ምልክታችን ማተር ያደርጋል። ይሄ ኦል ሪል ነምበር የሆነበት ምክንያት የፈለግነውን ኤክስ ብናስገባ ድምሩ ኔጌቲቭ ስለማይመጣ ነው። መቀነስ ቢሆን ግን ከዜሮ በላይ ነው እንጂ ማስገባት ያለብን ከዜሮ በታች ማስገባት አንችልም። ሲ ላይ ተቀምጦልናል። አሁን ላሳያችሁ የሞከርኩትን ኮንሴፕት እዚህ ጋር ተቀምጦልናል። ስለዚህ ሲ ላይ የተሰጠን ምንድነው? 2^(x - 8 0 የሚሆነው መቼ ነው ብለን መጀመሪያ 0 የሚሆንበትን ቼክ እናደርጋለን። ከዛ 0 ከሚያደርገው ኤክስ በታች ከተካን ነው ይሄ ነገር ኔጌቲቭ የሚሆነው። ስለዚህ ምን እናደርጋለን? +8 እናደርግና ይሄ 2^(x) ይሆናል። ይሄ በዚህ ተጣፍቶልን 2^(x)ችን 8 ከሆነ ነው። ያ ማለት ኤክስን ለማወቅ 2^(x = 2^3 እንደማለት ነው። ኤክሳችን 3 ሲሆን ነው። ስለዚህ ኤክሳችን 3 ሲሆን ይሄ ነገር ምን ይሆናል? 0 ይሆናል። አሁን ከ3 በታች የሆነ ቁጥር ብናስገባ 2 ብታስገቡ 4 ይሆናል። ከ4 ላይ 8 ስንቀንስ ኔጌቲቭ ይመጣል። ስለዚህ 0 ከሚያረግብን ከዛ ቁጥር በታች ከተካን ይሄ ነገር ኔጌቲቭ ስለሚሆን ዶሜናችን የሚሆነው 3ን ጨምሮ ከ3 በላይ ነው መሆን ያለበት። እንደዚህ ከርብ ከተጠቀምን 3ን አይጨምርም እንደማለት ነው። ያ ደግሞ ትክክል አይደለም አይደል? ለምን 3ን ብናስገባ 0 ስለሚመጣ ያም ስኩዌር ሩት ኦፍ 0 ችግር የለውም። ስለዚህ ኤክሳችን 3 ወይም ከ3 በላይ ነው ብለን ዶሜናችንን በዚህ መልኩ እንመልሳለን። ዲ ላይ ደግሞ ኤክሳችን ከታች ነው። ስለዚህ የሆነ ቁጥር በዜሮ መካፈል ስለማይችል ይሄ ነገር 0 ብቻ ነው መሆን የሌለበት። ሌላ የፈለገውን ቁጥር መሆን ይችላል። ይሄኛው ፓርት ማለት ነው 2^3x - 2 መሆን የሌለበት 0 ነው። 0 የሚሆነው መቼ ነው ብለን ካልኩሌት እናደርጋለን። ይሄን -2 ለማጥፋት በሁለቱም ሳይድ +2 ብናደርግ ይሄ በዚህ ይጠፋልንና 2^3x = 2 ይመጣል። ይሄ 2 ነው፣ እዚህ ጋርም 2 ነው። ይሄ 3x ነው፣ እዚህ ጋር 1 ነው። ሁለቱ እኩል ለመሆን ግዴታ 3xችን 1 መሆን አለበት። ስለዚህ 3xችን 1 የሚሆነው መቼ ነው ብለን ቼክ ስናደርግ ኦቨር 3 ስናደርግ ኤክሳችን 1/3 ከሆነ ነው። እዚህ ጋር 1/3 ብናስገባ 2 እናገኛለን። 2 ሲቀነስ 2 0 ይመጣል። ስለዚህ ኤክሳችን ከ1/3 ውጪ የፈለገውን ቁጥር መሆን ይችላል። ስለዚህ ዶሜናችንን ኤክሳችን የፈለገውን ሪል ነምበር መሆን ይችላል። ኤክስ ግን መሆን የሌለበት 1/3 ነው ብለን ኖት ኢኳል ቱ 1/3 ማድረግ እንችላለን። አለበለዚያ ደግሞ ከነምበር ላይናችን ላይ ከ1/3 ውጪ የፈለገው መሆን ይችላል ለማለት ከፈለግን ከኔጌቲቭ ኢንፊኒቲ እስከ 1/3 ከ1/3 እስከ ፖዚቲቭ ኢንፊኒቲ ብለን በኢንተርቫልም ማስቀመጥ እንችላለን። ከኔጌቲቭ ኢንፊኒቲ እስከ 1/3 ሳይጨምር ከዛ ደግሞ ከ1/3 እስከ ኢንፊኒቲ 1/3 ግን ሳይጨምር ብለን በዚህ መልኩ በኢንተርቫል ማስቀመጥ እንችላለን።